ሰላም ሰላም የተከበራችሁና የተወዳችሁ የሙካ ሞተርስ ቤተሰቦች እንደምከርማችኋል። እኔ በጣም ደህና ነኝ ተመልካቾቼ። እንግዲህ ዛሬም በድጋሚ ተገናኝተናል። ዛሬ የምናየው ስለ ኢንጂን ኩሊንግ ሲስተም ወይ ደግሞ የሞተር ማቀዝቀዣ ሲስተም ነው። እንግዲህ ተመልካቾቼ በባለፈው ካስታውሳችሁ 8ቱ የሞተር አጋዥ ሲስተሞች ወይ ደግሞ ኢንጂን ሲስተም የምንላቸውን ስናይ ኩሊንግ ሲስተም አንዱ ነበር። እንግዲህ በዛ ቪዲዮ እያንዳንዳቸው ወደ ውስጥ ገብተን ዲቴል እናያለን ባልነው መሰረት በባለፈ ስለ ሞተር ማለስለሻ ሉብሪኬሽን ሲስተም አየን። ዛሬ ደግሞ ስለ ሞተር ማቀዝቀዣ ኩሊንግ ሲስተም እናያለን ማለት ነው። እንግዲህ ተመልካቾቼ ኩሊንግ ሲስተም እንዴት ሂት ኢንጂናችን ውስጥ እንደሚፈጠር ከዛ ከኮምፖነንት ወደ ኮምፖነንት እንዴት እንደሚተላለፍ ማቀዝቀዣ ሲስተም የምንለው በውስጡ ምን አይነት ፓርቶች እንዳሉት እነዚህ ፓርቶች እያንዳንዳቸው ምን አይነት ስራ እንደሚሰሩና አንድ ላይ ሆነው እንዴት የማቀዝቀዝ ፕሮሰሱን እንደሚሰሩልን አሳያችኋለሁ ማለት ነው። ስለዚህ ሰፋ አድርጌ ነው ቪዲዮውን እየላችሁ የመጣሁት። ዲቴል የሆነ ቪዲዮ ነው፣ አብራችሁኝ ሁኑ። በመጀመሪያ እንግዲህ የምናየው ሞተራችን ውስጥ እንዴት ሂት ሊፈጠር ይችላል ስንል በባለፈ ሞተር ማለት የነዳጅን ኬሚካል ኢነርጂ ሂት በመፍጠር መካኒካል ኢነርጂ ፕሮዲውስ ማድረግ ነው ብለናል። ስለዚህ ይህ የሚፈጠረው ሂት ወይ ደግሞ ሙቀት ግን ሙሉ በሙሉ መካኒካል ኢነርጂ ፕሮዲውስ እንድናደርግ አይጠቅመንም። 30% የሚሆነው ሂት ወደ መካኒካል ኢነርጂ ሲቀየር የተቀረው 40% የሚሆነው ግን በተቃጠለ አየር አማካኝነት ወይ ደግሞ በኤግዞስት ጋዝ አማካኝነት ወደ አትሞስፌር ይወጣል። እንግዲህ ስንት ፐርሰንት ይቀራል? 30%። የተቀረው 30% ዌስት ነው። ዌስት ነው ማለት እዛው ኢንጂን ውስጥ ነው የሚቀረው። እንግዲህ ኢንጂን ውስጥ ቀረ ማለት ከአንዱ ኮምፖነንት ወደ አንዱ ኮምፖነንት እየተላለፈ ኢንጂናችን እንዲሞቅ በጣም ሀይ የሆነ ሂት እንዲኖረው ሀይ የሆነ ቴምፕሬቸር እንዲኖረው ያደርጋል። ለዛም ነው እንግዲህ ልክ ስትነኩት ኢንጂናችሁ በጣም ያቃጥላል። ስለዚህ 30% የሚሆነው እዛው ኢንጂናችን ውስጥ ነው የሚቀመጠው። እንዴት ከአንድ ኮምፖነንት ወደ አንድ ኮምፖነንት ሊተላለፍ ይችላል ስንል ሂት የሚተላለፍባቸው ሜቶዶች ኮንዳክሽን፣ ኮንቬክሽን እና ራዲሽን እንላቸዋለን። ሁለቱ የመጀመሪያዎቹ ኩሊንግ ሲስተም ላይ በጣም ወሳኝ ስለሆኑ ላሳያችሁ። ለምሳሌ ኮንዳክሽን ማለት በሁለት ሰብስታንስ መካከል ወይ ደግሞ በዲቫይሶች መካከል ዳይሬክትሊ የሆነ ግንኙነት ሲኖራቸው ወይ ደግሞ በመነካካት ሂት የሚተላለፍ ከሆነ ኮንዳክሽን እንላለን። ለምሳሌ እዚህ ጋር ከሻማው ወደ ብረቱ ወይ ደግሞ ከስቶቫችን ወደ ብረት ድስቱ የሚተላለፍ በመሄድ ምንድነው ዘዴው ቀጥታ በመነካካት ነው። ያ ማለት ስቶቡና ብረት ድስቱ የተነካከ ነው። ስለዚህ ስቶቡ ላይ የነበረው ኃይል ወይ ደግሞ የሙቀት ኃይል ወደ ብረት ድስታችን የሚተላለፍበት ኮንዳክሽን እንለዋለን። በንክክ የሚተላለፍ ማለት ነው። ሁለተኛ ላይ የምናገኘው ኮንቬክሽን ነው። ኮንቬክሽን ከኮንዳክሽን ይለያያል። ለምሳሌ ይሄ ማለት በሶሊድ ስቴት እና በፍሉድ ስቴት መካከል የሚደረግ የሂት ትራንስፈር አይነት ሲሆን ይህ ማለት ብረት ድስታችን በጣም ሞቋል። ልክ ከብረት ድስታችን ወደ ውሃ የሚሄድበት ሜተድ ኮንቬክሽን እንለዋለን። እንዴት ማለት ነው? ልክ የውሃው ሞለኪሎች እየሞቁ ሲሄዱ ክብደታቸው ይቀንሳል። ያ ማለት ወደ ላይ ይወጣሉ። ቀዝቃዛው ፓርት ደግሞ ወደ ታች ይሄዳል። እየተፍለቀለቀ ቦታ እየተቀያየረ ሂት ትራንስፈር የሚያደርግበት ኮንቬክሽን እንለዋለን ማለት ነው። እንግዲህ ሶስተኛ ላይ የምናገኘው ራዲሽን ነው። ራዲሽን ማለት ተመልካቾቼ ከሁለቱ በጣም ይለያል። ይህ ምንም አይነት ሚዲየም ሆነ ማተር አይጠቀም። ትራንስፈር ለማድረግ አያስፈልገውም። ቀጥታ በኤሌክትሮማግኔቲክ ዌቭ አማካኝነት ሂቱ ትራንስፈር ያደርጋል። እንግዲህ ለዚህ ኤግዛምፕል የሚሆነው ፀሐይ ወደኛ የምትመጣበት በራዲሽን ምክንያት ነው ማለት። ስለዚህ ይሄ ኢንጂን ኩሊንግ ሲስተም ላይ አንጠቀም። የኮንዳክሽን እና ኮንቬክሽን ግን እንጠቀምበታለን። ኮንዳክሽን ማለት ለምሳሌ ከፒስተናችን ወደ ሲሊንደር ብሎክ የሚተላለፍበት በንክኪ በኮንዳክሽን ነው። ከሲሊንደር ብሎክ ደግሞ ወደ ውሃው የሚተላለፍበት ኮንቬክሽን ነው ማለት ነው። እንግዲህ ይህ ሂት በትክክል ካልተወገደ ፒስተናችን ስታክ እንዲያደርግ በጣም ሀይ የሆነ ፊውል ኮንሳምፕሽን፣ ሉብሪኬሽናችን እንዲቃጠል ያደርጋል። ጋስኬት እንዲቃጠል ሊያደርግብን ይችላል ማለት ነው። ስለዚህ ይህን የምናስወግድበት ሜተድ ወይ ኤር ኩሊንግ ወይ ደግሞ ዋተር ኩሊንግ ሊሆን ይችላል። እንግዲህ ኤር ኩሊንግ ስንል ብዙ ጊዜ ሞተር ሳይክሎች የሚቀዘቅዙበት ዘዴ ሲሆን በነፋስ ብቻ ነው። ምንም አይነት ራዲያተርም ሆነ ኩላንት አይጠቀምም። ሁለተኛ ላይ የምናገኘው ዋተር ኩሊንግ ሲስተም ግን ውሃን በመጠቀም በዋተር ጃኬቶች ውስጥ ሰርኩሌት እያደረገ ሲሊንደር ብሎክ ድረስ ሲሊንደር ሄድ ድረስ ያሉ ኮምፖነንቶችን ሁሉ የሚያቀዘቅዝል ነው። ይሄ ለትላልቅ ኢንጂኖች እንደ መኪናዎች፣ ትራኮች ላሉ እንጠቀመዋለን ማለት ነው። እንግዲህ ተመልካቾች ዋተር ኩሊንግ ሲስተም በሁለት እንከፍለዋለን፣ ቴርሞስፈን እና ዋተር ሰርኩሌሽን ብለን። ቴርሞስፈን የምንለው እንግዲህ ኔቸር ኦፍ ኮንቬክሽን ኦፍ ዋተር የሚጠቀም ነው። ይህ ማለት ምንድነው? በጣም ውሃ ሲሞቅ ሞለኪሎቹ ኤክስፓንድ ያደርጋሉ። ኤክስፓንድ ያደርጉ ማለት ቀላል ይሆናል፣ ወደ ላይ እንዲንሳፈፍ ያደርጋል። ስለዚህ የሞቀ ውሃ ወደ ላይ እየተሳፈፈ በአፐር ሆዝ ወደ ራዲያተር እንዲሄድ፣ ቀዝቃዛ ውሃ ደግሞ ወደ ታች ደንስ ስለሆነ ወደ ታች እየወረደ በሎር ሆዝ ወደ ኢንጂናችን እንዲገባ እያደረገ የሚሰራ ነው። ምንም አይነት ፓምፕ አይጠቀምም። ሁለተኛ ላይ የምናገኘው ፓምፕ ሰርኩሌሽን ግን ዋተር ፓምፕ በመጠቀም ሙሉ በሙሉ ኢንጂናችን እንዲዳረስ የሚያደርግልን ነው ማለት። ስለዚህ ይህን ሴንትሪፉጋል ፓምፕ በኢንጂን ድራይቭ እያደረግን ሙሉ የኢንጂን ኮምፖነንት የምናደርስበት ፓምፕ ሰርኩሌሽን እንለዋለን። እንግዲህ ትኩረታችን እዚህ ላይ ነው የሚሆነው፣ ምክንያቱም የአሁኑ መኪኖች የሚጠቀሙት ይህንን ስለሆነ ማለት ነው።
ፓምፕ ሰርኩሌሽን ምን ምን ኮምፖነንቶች አሉ ስንል ራዲያተር፣ ቴርሞስታት፣ ዋተር ፓምፕ እያለ ይቀጥላል። እያንዳንዳቸው ኢንዲቪጁዋሊ እናያለን። የመጀመሪያው እንግዲህ ራዲያተር ነው። ራዲያተር ማለት ሂት ኤክስቼንጀር ዲቫይስ ነው። ያ ማለት ሞተራችን ውስጥ ሞቆ የነበረውን ውሃ ራዲያተር ውስጥ ከገባ በኋላ አቀዝቅዞት ተመልሶ ወደ ኢንጂናችን እንዲገባ የሚያደርግልን ዲቫይስ ሲሆን ይህም ዳውን ፍሎ እና ክሮስ ፍሎ እንለዋለን። በሁለት እንከፍላቸዋለን። ዳውን ፍሎ ማለት አፐር ታንክ እና ሎወር ታንክ አለ። ስለዚህ ውሃው ቀጥታ ከላይኛው ታንክ ወደ ታችኛው ታንክ ወይ ደግሞ ቨርቲካሊ የሚጓዝ ከሆነ ዳውን ፍሎ ስንል፣ ከሳይድ ወደ ሳይድ ወደ ጎን ሆሪዞንታል የሚጓዝ ከሆነ ክሮስ ፍሎ እንለዋለን ማለት። ስለዚህ በዚህ አማካኝነት በሁለት እንከፍለዋለን ማለት ነው። እንግዲህ ራዲያተር ላይ ማወቅ ያለብን ወሳኝ ነገር ሌላው ኮር እና ፊን ነው። ኮር ማለት ራዲያተራችን ውስጥ ውሃው ከገባ በኋላ የሚጓዝበት ቱቦ ላይ ውሃ የሚያልፍበት ቱቦ ዋተር ኮር እንለዋለን። እዚህ ጋር እንደምትመለከቱት ወደታች የሚወርድበት ይህ ዋተር ኮር ስንለው በእነሱ መካከል ያለው ዚግዛግ የሚመስለው ቀዳዳ ግን ንፋስ የሚያልፍበት ወይ ደግሞ አየሩ ተቀዝፎ የሚያልፍበት ፊኖች እንላቸዋለን ማለት ነው። ሌላ የምናገኘው ቴርሞስታት ነው። እንግዲህ ቴርሞስታት ቴምፕሬቸር ሴንሲንግ ዲቫይስ ሲሆን ይህ ምንድነው ኢንጂናችን ውስጥ የገባው ውሃ ወርኪንግ ቴምፕሬቸር እስከሚደርስ አፍኖ ይዝልና ከዛም በኋላ አፐር ታንክን ከፍቶ ወደ ራዲያተር እንዲሄድ የሚያደርግልን ዲቫይስ ነው። ከዚህ በተጨማሪ ብዙ ጥቅሞች አሉት። እዚህ ጋር አንብቡት እናንተ። ይህ በጣም ወሳኝ የሆነ ዲቫይስ ነው። እንግዲህ ሶስት አይነት ቴርሞስታት አለ። የመጀመሪያው ዋክስ ታይፕ ዋክስ የሚጠቀም ሲሆን ሁለተኛ ላይ ቢሎ ታይፕ ወይ ደግሞ አልኮል የሚጠቀም ማለት። እነዚህ ሁለቱ ኩሊንግ ሲስተም የሞተር ኩሊንግ ሲስተም ላይ የምንጠቀማቸው ሲሆን ሶስተኛ ላይ የምናገኘው ባይሜታል የሚባለው ግን ብዙ ጊዜ ኤሌክትሪካል ዲቫይስ ላይ ልክ እንደ ስቶቭ አይነት ዲቫይሶች ላይ የምንጠቀመው ነው ማለት። ስለዚህ ስለ ቢሎ እና ዋክስ ታይፕ በኋላ በሌላ ቪዲዮ እናወራለን። ሶስተኛ ላይ የምናገኘው ኩሊንግ ፋን ነው። እንግዲህ ቅድም አየር ይገባል ባልናቸው በፊኖች ውስጥ እንዲገባ ሳክ የሚያደርግልን ኩሊንግ ፋን ሲሆን መካኒካል እና ኤሌክትሪካል ብለን እንከፍለዋለን። መካኒካል ላይ ክለች ሲስተም እና ፍሌክሲብል አለ። ክለች ሲስተም ማለት ራሱ ዲስኤንጌጅ እና ኤንጌጅ ሆኗል። ፍሌክሲብል ግን አንዴ ከሞተሩ ጋር የታሰረ ነው፣ ሁሌም ሮቴት ያደርጋል። ነገር ግን ብሌዱ ሴንትሪፉጋል ፎርስ በመጠቀም ምን ያደርጋል? ፍሌክሲብል ያደርጋል። የራሳቸው አድቫንቴጅ አላቸው። ይሄን እናያለን። ኤሌክትሪካል ያው በሞተር የሚነዳ ነው፣ በአሁኑ ሰዓት የምንጠቀመው ማለት ነው። ሌላው እንግዲህ ዋተር ፓምፕ ነው። ቅድም በነገርኳችሁ መሰረት ፓምፕ ሰርኩሌሽን ላይ ኩላንቱን እዛው ኢንጂን ውስጥ ሰርኩሌት እንዲያደርግ የሚያደርግልን ነው። ኤክስፓንሽን ታንክ የምንለው እንደ ሴፍቲ ዲቫይስ ነው። ልክ ራዲያተራችሁ ውስጥ ሃይ ፕሬየር በሚኖርበት ሰዓት ሪዘርቫየር ነው። እዛ ይሄድና በምንፈልገው ሰዓት ደግሞ ተመልሶ እንዲመጣ ያደርግልናል። ራዲያተር ካፕ ማለት ራዲያተራችን ከመክደን በተጨማሪ እላው ላይ ሁለት ቫልቭ አለው፣ ፕሬየር ቫልቭ እና ቫኪዩም ቫልቭ። እንዴት እንደሚሰሩ ወርኪንግ ፕሪንሲፕሉን ስናያሳያችኋለሁ። ቀጥታ ወደ ወርኪንግ ፕሪንሲፕል ነው ወስዳችሁ። እሺ ተመልካቾቼ እንግዲህ እስካሁን ምን አይተን ነበረ? ኩሊንግ ሲስተም ላይ ያሉ ኮምፖነንቶች እና እነዛ ኮምፖነንቶች እንዴት እንደሚሰሩ አሳይቻችሁ ነበር፣ ለማቀዝቀዣ ሲስተም የምንጠቀማቸው ማለት ነው። እንግዲህ አሁን ደግሞ የሞተር ወይ ደግሞ የኢንጂን ኩሊንግ ሲስተም ወይ ደግሞ ማቀዝቀዣ ሲስተም እንዴት እነዛ ቅድም ያሳዩዋችሁ ኮምፖነንት አንድ ላይ ኮኦፕሬት አድርገው ጆይን አድርገው ይህንን የማቀዝቀዝ ፕሮሰስ እንዴት እንደሚሰሩ ነው ማሳያችሁ ማለት ነው። ስለዚህ በትክክል ተከታተሉ። በመጀመሪያ እዛ ጋር ያየናቸውን ኮምፖነንት የት እንደሚቀመጡ ፖዚሽናቸውን ወይ ደግሞ አቀማመጣቸውን ላሳያቸው። እንግዲህ የመጀመሪያው እዚህ ጋር እንደምትመለከቱት ኢንጂን ነው። ኢንጂናችን ውስጥ ነው እንግዲህ ይሄ ሂት ፕሮዲስ የሚደረገው እና ይህንን ኢንጂናችን ውስጥ የተፈጠረውን በሚቀጣጠልበት ሰዓት፣ ፍንዳታ በሚፈጠርበት ሰዓት፣ ፓወር በሚፈጠርበት ሰዓት ያንን ሙቀት ማስወገድ ነው አላማችን። ምክንያቱም ከፍንዳታው ወደ ሲሊንደር ሄዱ፣ ወደ ሲሊንደሩ፣ ከሲሊንደሩ ወደ ሄዱ ወደ ብሎክ እያለ ሙሉ የኢንጂናችን ኮምፖነንት በጣም ይሞቃል። ልክ ስንነካው ምን ያደርገናል? በጣም ይፈጀናል። ስለዚህ ያንን ማስወገድ ነው የማቀዝቀያ ወይ ደግሞ የኩሊንግ ሲስተም አላማ። ስለዚህ እዚህ ጋር ዋናው የመጀመሪያው ኢንጂን አለ። ከዛ በኢንጂናችን አማካኝነት የሚነዳ ከቤልት ጋር ተያይዞ በዚህ ጋር ቪልት ተጠቅመን በፑሊ አንድ ላይ አያይዘን ድራይቭ የምናደርገው ዋተር ፓምፕ እና ፋን አለ። ከዛ ምናልባት ፋኑ አንዳንድ መኪና ላይ ኤሌክትሪካሊ ድራይቭ ሊደረግ ይችላል። መካኒካሊ ድራይቭ ሊደረግ ከሆነ ግን በአንድ ፑሊ ፋኑንም ዋተር ፓምፑንም በአንድ ላይ ነው የምንነዳው ማለት ነው። ከዛ በተጨማሪ እዚህ ጋር ቴርሞስታት አለችን። ቴርሞስታት ምን እንደሆነ ጥቅሙ ቅድም ነግራችኋለሁ። አሁን ደግሞ እንዴት እንደሚሰራ አሳያችኋለሁ። ከዛ እዚህ ጋር ራዲያተር አለኝ። ራዲያተር ሁለት አይነት ራዲያተር እንዳለ ቅድም ነግራችኋለሁ። ከዛ ራዲያተር ካፕ፣ ሪዘርቫየር ታንክ፣ ሎር ሆዝ፣ አፐር ሆዝ፣ ሂተር ኮር እና ብሎወር አሉ። ስለዚህ እነዚህ ሲስተሞች እንዴት እንደሚሰሩ እያንዳንዳቸው ስናይ እንዴት ተመልካቾች እዚህ ውስጥ ቅድም በነገርኳችሁ መሰረት ፍንዳታ ሲፈጠር በጣም ሃይ ሙቀት ይፈጠራል። ስለዚህ በዚህ ጋር ምን ይደረጋል? ፓምፓችን ዋተር ፓምፑ ድራይቭ ይደረጋል፣ በቤልት ይነዳል። ኢንጂኑ ዋተር ፓምፑን ይነዳዋል። ዋተር ፓምፑን በሚነዳበት ሰዓት ዋተር ፓምፓችን ከሎር ታንክ ውስጥ እዚህ ጋር ከዚህ ያለችው ሎር ታንክ፣ ከዚህ ያለችው አፐር ታንክ ብለን እንላታለን። ስለዚህ ከሎር ታንክ ውስጥ በሎር ሆዝ አድርጎ ወደ ዋተር ጃኬት ያስገባል ማለት እንግዲህ ተመልካቾች ተመልከቱ። ወደ ዋተር ጃኬት ልክ
እያንዳንዱ ሲሊንደር ጋር ከሲሊንደሩ ጀርባ ሙቀት የሚፈጠርበት ቦታ ሁሉ በዋተር ጃኬት በቀዳዳዎች አማካኝነት ምን ያደርጋል ማለት ነው ውሃው ያልፋል። ስለዚህ ሙቀቱን እየወሰደ ሲሄድ ወደ ላይ በወጣ ቁጥር ምን ይሆናል ራሱ ውሃው ብዙ ሙቀት ወደ ውስጡ እያስገባ ስለሆነ እየሞቀ ይሄዳል ማለት። ስለዚህ እዚህ ጋር ሲደርስ ተመልሶ በቴርሞስታት ላይ ያደርግና እዚህ ጋር ቴርሞስታት ሁለት ቫልቭ አለ፣ ሎወር ቫልቭ እና አፐር ቫልቭ። ሎወር ቫልቭ የምንለው ወደ ዋተር ፓምፕ የሚወስድልን ባይፓስ የምንለው ላይ የምትገጠም ሲሆን አፐር ቫልቭ የምንለው ደግሞ አፐር ሆዝ ላይ የምትገጠም ነው። ስለዚህ ቀዝቃዛ ውሃ በሚነካ ጊዜ ቴርሞስታታችን የሚትከፈተው ሎወር ሆዛችን። ስለዚህ ሎወር ቫልቭ ነው። በሎወር ቫልቭ ላይ ያደርግና በባይፓስ ላይ አድርጎ ወደ ዋተር ፓምፕ ይሄዳል። ስለዚህ ዋተር ፓምፑ ደግሞ ሮቴት እያደረገ ነው። ስለዚህ ምን ያደርጋል ፓምፕ ያደርጋል። ስለዚህ እዚህ ጋር ሪሳይክል እያደረገ ይሄዳል። መቼ ቴርሞስታታችን የምትከፍትበት ዲግሪ ሴልሲየስ ወይ ደግሞ በፋራናይት ሊሆን ይችላል እዛ ላይ እስከምትደርስ ድረስ ሙቀቷ ምን ያደርጋል ቴርሞስታቷን እየነካት ተመልሶ ወደ ዋተር ፓምፕ እንደገና እንደዚህ እያደረገ እዛው ጋር ምን ያደርጋል ሪሳይክል ያደርጋል፣ ሰርኩሌት ያደርጋል። እያቀዘቀዘ ከኮምፖነንታችን ላይ ሙቀት እየወሰደ ይሄድና ልክ ለምሳሌ እቺ እንደዚህ የስፔሲፊኬሽኑ ቢለያይም 87 or 85 ዲግሪ ሴልሲየስ አካባቢ ሊሆን ይችላል። ስለዚህ ከዛ ዲግሪ ሴልሲየስ በዛ ላይ ስትደርስ ምን ታደርጋለህ ማለት ነው። እዚህ ውስጥ ሁለት አይነት ሶስት ቴርሞስታት እንዳለ ቅድም ነግራችኋለሁ። ዋክስ ታይፕ፣ ባይሜታል እንደዚሁም ብሎወር የምንላት ማለት። ስለዚህ ለምሳሌ ዋክስ የሚጠቀም ከሆነ ዋክሱን እየቀለጠ ይሄድና ሎወር ሆዝ ተዘግታ አፐር ሆዝ ይከፈታል። ስለዚህ ሎወር ሆዝ ተዘጋ ማለት ቅድም ሪሳይክል ያደርግ የነበረው አሁን ግድ ወዴት ይሄዳል? ወደዚህ መሄድ አይችልም። ሎወር ሆዝ ምን ስለሆነ ዝግ ስለሆነ፣ አፐር ሆዝም ተከፍቶለታል። ቅድም አፐር ሆዝ ዝግ ስለነበረ ነበር ወደዚህ የሚመጣው። ስለዚህ አፐር ሆዝ ሲከፈትለት ወደ አፐር ቫልቭ ሲከፈትለት ወደ አፐር ሆዝ ይሄዳል ማለት። ስለዚህ የላይኛው ቫልቭ ተከፈተ ማለት በአፐር ሆዝ ያደርግና ወደ ራዲያተር ውስጥ ይገባል። ምክንያቱም የሞቀ ውሃ ስለሆነ መቀዝቀዝ ስላለበት ወደ መቀዝቀያ ኮምፖነንት ራዲያተር ሄደ። እንግዲህ ራዲያተር ውስጥ በሚገባ ሰዓት በጣም ሃይ ቴምፕሬቸር ነው። ስለዚህ ራዲያተር ውስጥ ምን ይፈጠራል? በጣም ሃይ ፕሬሸር ይፈጠራል። ራዲያተሩን ይገፋዋል። ስለዚህ በሚገፋው ሰዓት ራዲያተሩ ፌል እንዳያደርግ ምን አለ እዚህ ጋር የተፈጠረ ሲስተም ራዲያተር ካፕ አለች። ራዲያተር ካፕ ከመክደን በተጨማሪ ሁለት አይነት ነገር ትሰራላለች። ቅድም በነገርኳችሁ መሰረት ሁለት ቫልቭ አለ። አንዱ ፕሬየር ቫልቭ፣ አንዱ ደግሞ ቫኪዩም ቫልቭ። ስለዚህ እዚህ ጋር ፕሬየር በሚፈጠርበት ሰዓት ይሄንን የራዲያተር ካፑን ያደርጋል ወደ ላይ ይገፋውና በዚች ላይ አድርጎ ወደ ሪዘርቫየር ታንክ ይሄዳል። ፕሬየር ቫልቫን ከፍቶ እዚህ ውስጥ ያለውን ፕሬየር ምን ለማድረግ ለመቀነስ ማለት። ከዛ በኋላ ልክ እዚህ ጋር ከሄደ በኋላ እዚህ ውስጥ የቀረው በፋን አማካኝነት ምን ይደረጋል? ይቀዘቅዛል። እንግዲህ ቴምፕሬቸራችን እዚህ ጋር ልክ እንደገባ በጣም ሃይ ነበር የሚሆነው። ወደታች እየወረደ ሲሄድ ግን እየቀዘቀዘ ስለሚሄድ እዚህ ጋር ሲደርስ ሎ ይሆናል ቴምፕሬቸር ወይ ደግሞ ቀዝቃዛ ይሆናል ማለት ነው። እንግዲህ አጠቃላይ ራዲያተራችን ውስጥ ያለው ውሃ ልክ ቀዝቅዞ ሲያልቅ ምን ይሆናል? ፕሬየሩ ይጠፋል። ቴምፕሬቸር ምን ስለሆነ ስለተቀነሰ። እንዴት ነው የሚጠፋው? ልክ እዚህ ጋር እቺ ዋተር ኮር እንላታለን፣ እቺ ፊን እንላታለን። ዋተር ኮሩ በየዋተር ኮሩ መካከል ይሄ ዋተር ኮር ቢሆን በዚህ ጋር በሚያልፍበት ሰዓት ከዋተር ኮሩ ላይ ከውሃው ላይ ሙቀቱን አየሩ ፋኑ ሲቀዝፈው ወደ ውስጥ እንዲገባ በራዲያተራችን ውስጥ አልፎ ወደ ውስጥ እንዲገባ በሚያደርግበት ሰዓት ምን ያደርጋል ማለት ነው? አየሩ ሙቀቱን ይዞለት ይሄዳል። ከማላይ ከዋተር ኮራችን ላይ ዋተር ኮር ውስጥ ደግሞ ምን አለ? ውሃ። ስለዚህ ውሃችን እየቀዘቀዘ ይመጣል ማለት። እየቀዘቀዘ በሚመጣበት ሰዓት ፕሬየሩ ስለሚቀንስ ራዲያተሩ ምን ሊሆን ይችላል? ኮላፕስ ሊሆን ይችላል፣ ሊጨማደድ ይችላል። ስለዚህ ምን ይደረጋል? በዚህ ጊዜ ደግሞ ይቺ ጥቁሯ ቫልቭ የምትመለከቷት ቫኪዩም ቫልቭ እና እሷ ተከፈተና እዚህ ጋር ሪዘርቫየር ታንክ ቅድም ሄዶ የነበረው ተመልሶ እንዲገባ ይደረጋል ማለት ነው። ስለዚህ እዚህ እንዲገባ በሚደረግበት ሰዓት የሱ ዋተር ፓምፓችን ቅድም በተነጋገር ምስል ልክ ይሄ ሲዘጋ የሞቀ ወደዛ በሚወጣበት ሰዓት በሱ ፋንታ ምን ያደርጋል? ከታች የቀዘቀው ውሃ ሪፕሌስ ያደርጋል ማለት። ስለዚህ በእንደዚህ ያለ መልክ ልክ ኢንጂናችን ውስጥ የገባው ውሃ ሞቆ ሲበቃ ወይ ደግሞ እዛ ዲግሪ ሴልሲየስ ላይ ሲደርስ ቴርሞስታት ተከፍታለች። ከዛ ወደ ራዲያተር ይሄዳል። ራዲያተር ውስጥ ከገባ በኋላ በፋን አማካኝነት አየር በውስጥ እየተቀዘፈ ይቀዘቅዛል። ስለዚህ ተመልሶ ሪሳይክል እንጠቀምበታለን። ይሄን ፕሮሰስ ነው እንግዲህ እየደጋገመ የሚሰራው ማለት ነው። ሌላው አንዳንድ መኪና ላይ ምን አለ? በጣም ቀዝቃዛ ቦታ ስትሄዱ እናንተ በጣም ቅዝቃዜ እንዳይሰማችሁ ጋቢና ያለ ሰው ወይ ደግሞ ፓሴንጀር ተሳፋሪዎችም ቅዝቃዜ እንዳይሰማቸው ማሞቂያ አለ። ሞቃትም ቦታ ስንሄድ ማቀዝቀያ አለ። ስለዚህ ይሄ ኤር ኮንዲሽኒንግ ሲስተም እንለዋለን። ለምሳሌ እሱን የሚጠቀም ከሆነ ደግሞ ለማሞቂያ ሲስተም የምንጠቀመው ቅድም በነገርኳችሁ መሰረት ዋተር ጃኬት ጋር ውሃው እየሞቀ ከመጣ በኋላ ልክ እዚህ ጋር ሲደርስ ወደ ሂተር ኮር እንዲሄድ ዳሽቦርድ ውስጥ ከኋላ እንዲሄድ ይደረግና
በሂተር ኮር ውስጥ የሞቀ ውሃ በሚያልፍበት ሰዓት ሂተር ኮሩ ምን ይሆናል? አጠቃላይ የቱቦቹ እየሞቁ ይሄዳሉ። ያንን የሞቀውን አየር በብሎር አማካኝነት ወደ ጋቢናና ወደ ፓሴንጀር እንዲደርስ በማድረግ ከሞቀው ውሃ ላይ የሞቀ አየር አግኝተን ቀዝቃዛ በረዷማ አካባቢ እንኳን ብንሆን ውስጣችን እኛ እንዳይቀዘቅዘን ማድረግ እንችላለን ማለት ነው። ከዛ በኋላ ተመልሶ ውሃው ወደ ሎወር ሆዜና እንደ አዲስ እንጠቀምበታል። ምክንያቱም ይሄ ሰከንደሪ ራዲያተር ነው። እዚህ ገባ ማለት ፕሮሰሱን ጨርሶ ሲመጣ ውሃው ቀዝቅዟል፣ ልክ እዚህ ጋር እንደገባው አይነት። ምክንያቱም ከላው ላይ እዚህ ጋር ቅድም በአየር ወስደን ነበር፣ ከዚህ ደግሞ አየሩን ወደ ጋቢና ወሰን ነው። ውሃው ሙሉ በሙሉ ሙቀቱን ስለሚያጣ ቀዝቃዛ ሆኖ ነው የሚመጣልን። ስለዚህ ለሲስተማችን እንደገና መጠቀም እንችላለን ማለት ነው። እንግዲህ ተመልካቾቼ አጠቃላይ ይሄ ነው። ነገር ግን የምናያቸው ነገሮች አሉ። ምንድነው ወደፊት የምናያቸው ነገሮች? የመጀመሪያው ነገር የፋን አይነቶች 3 ናቸው ብያቸዋለሁ። እንግዲህ ኤሌክትሪካል ኖርማል ኤሌክትሪካል የሚሰራ ነው፣ ከኢንጂናችን ጋር አይገናኝም። ኖርማል መካኒካል የምንላቸው ሴንትሪፉጋል ሊሆን ይችላል፣ ወይ ደግሞ ክለች ሲስተም የምንለው ከሆነ ደግሞ በመካኒካል ሲስተም በክራንክሻፍት ነው የሚነዳው። እንግዲህ እነዚህ መካኒካል ሲስተም ላይ ስለ ክለች ሲስተም ስለሚባለው ፋን አሳያቸዋለሁ በቀጣይ። እሱ ምንድነው? ኖርማሊ በመካኒካል ነው ድራይቭ የሚደረገው፣ ግን ኢንጌጅ እና ዲስኤንጌጅ አለ። ልክ ራዲያተር የሞቀ አየር በሚገባበት ሰዓት ኢንጌጅ ያደርግና ራሱ እየተነዳ ማቀዝቀዝ ይጀምራል። ልክ እንደገና እዛ ራዲያተር ጋር ያለው ውሃ ሲቀዘቅዝ ደግሞ ዲስኤንጌጅ ይሆናል። እንዴት ዲስኤንጌጅ እና ኢንጌጅ እንደሚሆን የምናይ ይሆናል ማለት ነው። ሌላው የቴርሞስታት አይነቶች ያለፈ አይተናል። ለምሳሌ ብሎ ቅድም ነግራቸዋለሁ። ብሎ ታይፕ፣ ባይሜታል የምንለው አለ። ከዛ ዋክስ የምንለው አለ። ብዙ ጊዜ የምንጠቀመው ዋክስ ነው። እንግዲህ እነዚህ ቴርሞስታትም እንዴት እንደሚሰሩ ብሎ እና ዋክስን አሳያቸዋለሁ ማለት ነው። ሌላ ራዲያተር ካፕ ላይ እንዴት ቅድም በነገርኳቸው መሰረት ልክ ራዲያተር ሃይ ፕሬየር ሲፈጠር ፕሬየር ቫልቭ ይከፈትና ወደ ሪዘርቫየር ታንክ ሄዶ ፕሬየሩን ራዲያተር ውስጥ ያለውን ፕሬየር ይቀንስልናል፣ ራዲያተራችን ሲሄድ እንዳለ። በተመሳሳይ መልኩ ደግሞ ፕሬየሩ ሎ በሚሆንበት ሰዓት ቫኪዩም ስለሚፈጠር ስለሚስብ እንዳለ ኮምፖነንቶቹ ስቦ እንዳያጨራምመው ምን ያደርጋል? ቫኪዩም ቫልቭ ተከፈትና እሷን ወደ ታች ስቦ ቅድም ሪዘርቫየር ታንክ ሄዶ የነበረውን ኩላንት መልሶ ያስገባል። ስለዚህ እንዴት ይቺ ራዲያተር ካፕ ይህን ሲስተም እንደምትሰራ አሳያቸዋለሁ ማለት። ስለዚህ አጠቃላይ ተመልሰን ስንገናኝ በሌላ ቀን ስለነዚህ ስለ 3ቱ የምናይ ይሆናል። አጠቃላይ ግን የኢንጂን ኩሊንግ ሲስተም ይህን ይመስላል። ተመልካቾቼ እንግዲህ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እስከዛ ከምታውቁት የተሻለ ነገር እንደጨመራችሁ ይሰማኛል። ምናልባት ጥያቄና አስተያየት ካላችሁ ሁላችሁም ኮሜንት ላይ አስቀምጡልኝ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።